አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁልኝ? እንዴት አደራችሁ? አዳር እንዴት ነበር? ሁሉ ሰላም? በያላችሁበት ሰላማችሁ ይብዛልኝ። ሀይሚዬና ብሩኬ እንግዲህ ትናንትና አስደስተውን አዳራችን ፏ ብለን ቀሩ ብለን ተስፋ በቆረጥን ሰዓት መጥተው አስደስተውናልና በጣም ደስ የሚል ቪዲዮ ነበረ ያየነውና ፈጣሪ መጨረሻቸውን ያሳምርልን ሀይሚዬና ብሩኬ ማለት ነውና እንግዲህ ሀይሚዬን በቲክቶክ ስቶሪዋ ላይ ስለ ሁሉም ነገር እግዚአብሔር ይመስገን ብላ ፈጣሪዋን አመስግናለች። በዚህ በዩቲዩብ ደግሞ ሼር አድርጋለች። ተመስገን አምላኬ ቡቡዬ በጣም ወድጀዋለሁ ብለዋለች። እንግዲህ ንጉሷም ማለት ነውና ብሩኬም ተመስገን ብሏል። እንግዲህ እና እነዚህ እንቁ የሆኑ ልጆች ፈጣሪያቸውን እያመሰገኑ ነውና ግድ ነው ለዚህ ያደረሳቸው ፈጣሪ ነውና የነሱም ጥንካሬ ተጨምሮበት እዚህ ደርሰዋልና አላህ ደግሞ መጨረሻቸውን ያሳምርልን። በጣም በጣም ነው ደስ ያለኝ፣ የምሬን ነው ወላሂ በጣም ደስ ብሎኛልና ይህ ሰው ደስታ የሚያስደስታችሁ የጨረቃ ፋሚሊ የስደት እህቶች በሙሉ የጨረቃ ፋሚሊ ብቻ አይደለም፣ ሁላችሁም የምታያቸው በሙሉ የስደት እህቶች ናችሁ ሞርዛን ማለት ነውና በያላችሁበት እናንተም ፈጣሪ ይጠብቃችሁ። ያሰባችሁት ተሳክቶ ደግሞ እንደዚህ ደስተኛ የሚያደርጋችሁ ባል ይስጣችሁ። ለሌላችሁ ለሲንግሎቹ ማለት ነው ለሲንግሎቹ እንደዚህ እንደ ብሩኬ አይነት ባል ይስጠን። አሜን በሉ ጉሉ አሜን። ምርቃት አይናቅም በነገራችን ላይ ማለት ነውና አሜን በሉ እና ውዶችዬ በጣም ነው ደስ ያለኝ። ሁላችሁም በጣም ተደስታችሁ ምናምን ነበርና የሆነ በቃ ትልቅዬ አስማት እኮ ነው የሰራው ብሩኬ ማለት ነው። ዱብዳ የሆነ ሰርፕራይዝ፣ የምሬን ነው ዱብዳ የሆነ ሰርፕራይዝ አይታችኋል። ብሩኬ በመጀመሪያ መኪናውን ሲገዛ እንዲህ ድንገት ነው የገዛው ምናምን እንደሰማችሁት ማለት ነውና ልክ በቃ ቅመምዬም አላሰበችውም ሀይሚዬም ሌሎች ጓደኞቹ ራሱ ሁለት ሰው ነው ማን ነው ያ ቃል ያለው እንጂ ሁላቸውም አያውቁም ነበረ። ድንገት እንደዚህ ዱብ አድርጎ መኪናውን ገጭ አድርጎ ሰርፕራይዝ አድርጓታልና ደስ አይልም? እንደዚህ አይነት ነገር ውዶቼ፣ በቃ የራሳችሁ የሆነ ሰው የሆነ ትልቅ ነገር አድርጎ ድንገት በቃ እንግዲህ ያ ሰው አብሯችሁ እየዋለ አብሯችሁ ብዙ ታይም እያሳለፈ ምናምን፣ ግን በድንገት እንደዚህ አይነት ደግሞ ትልቅዬ ደግሞ ሰርፕራይዝ ሲያደርጋችሁ ደስታውን አስባችሁታል። በጣም ደስተኛ ትሆናላችሁ። እና ሀይሚዬም እንግዲህ በጣም ደስተኛ ነች። ትናንትም እንግዲህ አላመነችም ነበረ። እንኳን እሱ አይደለም እኛ ራሱ ለማመን ከብዶን ነበር ምክንያቱም ያው ድንገታዊ ነገር ስለሆነ እና በጣም ደስ ይላል። የምሬ ነው። በዛ ላይ አስባችሁታል ሁሉንም እቃ የእሷን ሁሉንም እቃ ወስዶ ምናምን ከዛ እንትን ብሎ ጨርሶ ምናምን አዘጋጅቶ ጨርሶ ምናምን የምር ይለያል እኮ። እና ለቁም ነገር ደርሳችሁ ያሳየን ሀይሚዬ፣ እንኳን ደስ ያለሽ። መጨረሻችሁን ፈጣሪ ያሳምርልን። ልጆች ወልዳችሁ 4 ልጆች መጥተው ነው እዚህ ቤት ማየት የምፈልገው ደግሞ እኔ ማለት የሁላችንም የጨረቃ ፋሚሊ ምኞት ነው። 4 ልጆች መጥተው እስከምናይ ደግሞ ቸኩለናል ማለት ነውና ብቻ እንዳሰብነው እየሄደልን ነው ሁሉም ነገር። የሰው ደስታ የሚያስደስታችሁ ከድሮ ጀምራችሁ እየተከታተላችሁ መታችሁ ለዚህ እንትን ብለናልና ደርሰናልና እንኳን ደስ ያለን ለኛም ማለት ነው። የምሬን ነው። ግን ወላሂ በጣም ደስ የሚል ነገር ነው። እኔ ከሚዲያ ሰው በጣም የሚመቹ ልጆች ቢኖሩ እነሱ ናቸው። ለኦዲየንስ ጋር እንደዚህ እጅ ለእጅ ተያይዞ የመጡ ልጆች ቢኖሩ እነሱ ናቸው። የምሬን ነው። ሌሎቹን እያቸው ማለት የሆነ ኦዲየንስም ርቋቸዋል፣ እነሱም ተቀይረዋል ምናምን ነገር። ሀይሚዬና ብሩኬ እኮ በቃ ከድሮ ጀምሮ ኦዲየንስ እንደውም እንኳን አይደለም እንትን ሊላቸው ይቅርና ጭራሽ እየጨመሩ ተወዳጅ እየሆኑ ፍቅር እየሆኑ ምክንያቱም ብዙ ነገር እያስተማሩን የመጡ ልጆች ናቸው። በዚህ እድሜያቸው አስተሳሰባቸው ምናምን ለየት ያለ ደስ የሚል ነገር ነውና ፈጣሪ ለቁም ነገር ያብቃልን ነው በቃ ሌላ ምንም አይባልም። ውዶችዬና ጸሎት አድርጉላቸው፣ ዱአ አድርጉላቸው። ሰላማዊ ህይወት፣ የደስታ የፍቅር የርዚቅ የበረከት ቤት ያድርግላቸው።
እላችኋለሁ ውዶችዬ። ሌላው እንግዲህ ለስደት እህቶቼ የምመክራችሁ ነገር ማለት ነው በዚሁ አጋጣሚ ማለት እኔ ካለኝ የሆነ በራሴ በቃ ቢሆን ብዬ የማስበውን ላካፍላችሁ ማለት ነው። እና ብዙ ጊዜ እኔ በስደት ዓለም ላይ ስንኖር ብዙ እህቶችን ስለማይ ነው። ቲክቶክ ላይ ታያላችሁ ብዙ ነገር እንሰማለን፣ ብዙ ነገር እናያለን ምናምን እና ያው እኔ እንኳን አሁን በብዛት ከእንደዚህ አይነት ነገር ወጥቻለሁ ማለት እንደዚህ መጥፎ መጥፎ ነገር ሮሮ ከሚወራበት ብዙ ጊዜ አልገኝም ማለት አልሄድም። ምክንያቱም ራሴን ማጨናነቅ ስለማልፈልግ አሁን ላይ በቃ እነ ሀይሚዬን ምናምን ስለምከታተል ብዙ ጊዜ ኢቭን ጓደኞቼ ራሱ ጨረቃ ፋሚሊዎች ናቸው አብዛኛው ማለት ነው። እና ቲክቶክ ላይ የምትገባ እነሱ ናቸው የሚመጡልኝ እንጂ ሌላ ሰው በብዛት አይመጣልኝም ማለት ነው። እና ምን ልላችሁ ነው ብዙም አልገኝም እንደዚህ አይነት ቦታ ላይ ግን በፊት እንዲህ በወሬ ከምንሰማው አንዳንድ ደግሞ የሆነ አልፎ አልፎ ከምናየው ነገር አንፃር ምናምን ነው የምላችሁና በቃ ብዙ እህቶቼ ትታለላላችሁ፣ ወላሂ ትታለላላችሁ። አረብ ሀገር ያላችሁ እህቶቼ ማለት ነውና ሴት ልጅ ተወዳጅ የምትሆነው በወንድም በምንም እኔ ብዙ ሰው ምክር ይሰጣችኋል። ብዙ ሰው መካሪ ነው ማሻአላ አሁን ላይ ማለት ነው። አሁን ላይ ጊዜው በጣም ብዙ ስማርት የሆኑ ሰዎች አሉ ማለት በጣም ጎበዝ በቃ አርቆ የሚያስቡ አስተዋይ በጣም ብዙ አሪፍ ምክር የሚመክሩ ልጆች አሉ ምናምንና ሞር በትርፍ ጊዜ ሰዓታችሁ ጥሩ ነገር ላይ ብትገኙ መልካም ነው። እንደዚህ ምክሮችን ስለ ቢዝነስ ስራ ነገር እንደዚህ አይነት በቃ አለ አይደል መንፈሳዊ ነገሮች ላይ ምናምን ነገር ቢሆን መልካም ነው። ሁላችንም እንደዚህ አይነት ቦታ ላይ ብንገኝ ባይኔ ማለት ነው። ምክንያቱም ምክሮችን በምንሰማ ሰዓት ራሳችንን ጠንካራ እያደረግን ስትሮንግ እየሆን በቃ በራስ መተማመን ኮንፊደንስ ምናምን በቃ አለ አይደለ የማናውቀውን ነገር እያወቅን እንሄዳለን። እና እንደዚህ አይነት ነገሮች ላይ ብንገኝ ሞር አስተማሪ የሆኑ ነገሮች ላይ ብንገኝ መልካም ነው ብዬ አስባለሁ ማለት ነው። ሌሎች እንደዚህ መጥፎ ነገሮችን ሁሌ የምንሰማ ከሆነ ሁሌ ኔጌቲቭ የሆኑ ነገሮች ላይ የምናተኩር ከሆነ ግን አይምሮአችን እየተበወዘ በቃ ወደ ሌላ ችግር ውስጥ ወደ ሌላ መጥፎ ነገር ውስጥ ነው የምንገባው ማለት ነው። እና ውዶቼ የምልላችሁ ነው ብዙ ሴቶች ብሬን በላኝ፣ ብሬን እንደዚህ አደረገኝ፣ ማነው እሱ እኮ ከዳኝ፣ እሱ እኮ እንደዚህ አለኝ ምናምን የሚሉ ልጆች የሚያለቅሱ ልጆች ብዙ ናቸው ምናምን እና ራሳችንን ጠንካራ እናደርግ ሴቶቹ። ወላሂ ማወቅ ያለባችሁ ነገር ደግሞ ዝም ብሎ ይሁን እንዴት ነው ምርጫችሁን አስተካክሉ። ምርጫችሁን ስላችሁ ፈጣሪ ነው መርጦ የሚሰጣችሁ በነገራችን ላይ ማለት ነው። እናንተ ስለመረጣችሁ ብቻ አይደለም ግን የእናንተም ጥንካሬ ያስፈልጋል። እና በቃ ለነገሮች ደግሞ ችኩል አትሁኑ፣ በቃ ችኩል አትሁኑ፣ የተረጋጋ ሰው ሁኑና ለዓላማችሁ የቆማችሁ ለክብራችሁ የምትጠነቀቁ ጀግና ሴት በራሳችሁ ሙሉ ኮንፊደንስ ያላችሁ ልጆች ልትሆኑ ይገባል። ገባችሁ? ወንድ ልጅ ሁሉን ነገር እሺ የምትለው ሴት አይፈልግም። አንዳንዴ ኖ የምትለውን ሴት ነው የሚፈልገው። ገባችኋ? ምን ለማለት ፈልጌ ነው? በቃ አለ አይደለ አንዳንዴ እኛ እነሱ እንዲደሰቱ የሆነ የምንወደው ሰው ከሆነ እሱ እንዲደሰት ብለን ሁሉን ነገር እሺ የሚባል ነገር የምትይ ከሆነ ያ ሰው ያቀልሻል። ገብቶሽ? አቅሎ ነው የሚያያችሁ። ወንድ ልጅ ማለት አቅሎ ሁሉን ነገር እሺ የምትሉ ከሆነ አቅሎ ነው የሚያያችሁ። ግን በቃ በአንዳንድ ነገር ላይ ያላመናችሁበት ነገር ከሆነ ይጠቅማል ብላችሁ ካላሰባችሁት በቃ አይ ይሄ ነገር አይሆንም ኖ ማለት አለባችሁ በእንደዚህ አይነት ነገር ላይ ማለት ነው። እና ምን እላችሁ ፈልጌ ነው ያው ብዙ ጊዜ እንበላለን ሴቶች ብዙ ጊዜ የምንወደው ሰው ከሆነ በቃ እሱን ላለማጣት እሱን ላለማስቀየም ምናምን ሲባል አለ እኮ አንዳንድ ነገሮች እሱን ላለማስቀየም እሱን ላንትን ለማለት ስትሉ ችላችሁ የምታልፉት ነገሮች አሉ። እነዛ እንደ ነገሮች ሁኔታ ይለያያሉ። ግን ያላመናችሁበት ነገር ወደፊት ይጠቅመኛል ብላችሁ ያላሰባችሁት ነገር ከሆነ ምናምን በቃ በዛ ነገር ላይ የራሳችሁን እንትን ልታራምዱ ይገባል። የራሳችሁን ውሳኔ ማለት ነው። አይ ይሄማ አይሆንም በቃ እንደዚህ ነው ምናምን ብላችሁ በራሳችሁ እንትን ብላችሁ መወሰን አለባችሁ እንጂ ሁሉ ነገር ላይ በቃ እናንተ እንትን ካላችሁ ደካማ ከሆናችሁ ማንም ሰው ቢሆን በወንድ ደረጃ ብቻ አይደለም ማንም ሰው ደካማ ከሆናችሁ በቃ አይፈልጋችሁም። ገባችሁ? ጥንካሬያችሁን ሰው የሚፈልገው
ሌላው ሰው እንኳን ከእናንተ የሚፈልገው ምናምን በቃ ጥንካሬያችሁን፣ ጀግና ስትሆኑ፣ በራሳችሁ ስትተማመኑ ምናምን ሁሉም ሰው ይወዳችኋል። እና ራሳችሁን አስከብሩ ልላችሁ ነው ውዶችዬ። ማለት ቶሎ ብላችሁ ለሁሉም ነገር ደካማ አትሁኑ። በቃ ጠንካራ ሁኑ፣ ጀግና ሁኑ። በክብራችሁ የማትደራደሩ አይነት ሴት ነው መሆን ያለባችሁ። እንደ ብሩኬ አይነትን ጨዋ ወንድ እንዲሰጣችሁ በራሳችሁ ጠንካራ ጀግኖች ነው መሆን ያለባችሁ ማለት ነው። እና ወንድ ልጅ ሲወዳችሁ ደግሞ ልክ ላይክ እንደ ብሩኬ ነው የሚሆንላችሁ ማለት ነው። ብሩኬ አሁን ለሀይምዬ በቃ እሷን ማስደሰት ብቻ ነው የሚፈልገው እንደምታዩት ማለት ነው። የእሷን ደስታ ብቻ ነው የሚፈልገው። ጊዜ ይሰጣታል፣ አብረው ያሳልፋሉ፣ ደስታዋን ነው የሚፈልገው ምናምን አለ አይደለ? ያዳምጣታል፣ ይረዳታል፣ ሁሉን ነገር በቃ እና ወንድ ልጅ ሲወዳችሁ እንደዚህ ነው በቃ። ከልቡ ሲያፈቅራችሁ ወንድ ልጅ ለእናንተ ትልቅ ቦታ ሲኖረው ጊዜ ይሰጣችኋል፣ ይረዳችኋል። ሳትናገሩ የሚረዳችሁ ነው በቃ አለ አይደለ? ክብራችሁ እንዲነካበት አይፈልግም። ማንም ሰው ቀና ብሎ እንዳያችሁ አይፈልግም። ሁሌም ቢሆን ደስታችሁ ነው የሚፈልገው። ለእናንተ ምንም ቢሆን ጊዜ አያጣም። ገብቷችኋል? የሚወዳችሁ ሰው በዚህ ልክ ነው እንትን የሚለው እና መረዳት አለባችሁ። ይሄ ልጅ ይሆነኛል አይሆነኝም ምናምን አይነት የሚለውን ነገር ራሱ ማወቅ ትችላላችሁ። በአንዳንድ ነገሮች መረዳት ትችላላችሁ። መረዳት የምትችሉት ታዲያ እናንተ ደካማ ስለሆናችሁ ሆናችሁ ሳይሆን እናንተ ጎበዝ ናችሁ፣ ጠንካራ ሆናችሁ ምናምን የለም እንደዛ መሆን አለባችሁ ነው የምላችሁ። ያው ብዙዎቹ ሰው ሀገር ላይ ያለን ሰዎች ስለማይ ነው ብዙዎቹን ሴቶች እንደዚህ ትንሽ በትልቁ ዝም ብለው እጅ እየሰጡ ምናምን ከዛ ይወልዳሉ፣ ከዛ ምናምን ከዛ ትከዳለች ምናምን ከዛ ጭቅጭቅ ከዛ ላይ ትወጣና ማልቀስ ምናምን እንደዚህ አይነት ነገር ስለማይ ነው ማለት ነው። እና ፈጣሪ ልቦና ይስጠን ለሁላችንም፣ ጀግኖች ጠንካሮች እንሁን። ፍቅርን ደግሞ ከሀይሚዬና ከብሩኬ እንማር እና እውነተኛ ፍቅር ይስጠን ለሁላችንም ማለት ነው ውዶችዬ። መልካም ቀን ይሆነላችሁ። ባይ ባይ። አበዛሁባችሁ።